እንጓዝ የሚለውን አንስተን እንጠቀልለዋለን። ለምን ታሪክ ብቻ ተርከን እንዳንተው ማለት ነው። እናስተውሉ ይደርሳል። ተመካከረን ነው ጊዜ አለ እንደርስበታለን። አይዟችሁ አንዳንድ ጊዜ እንደዚህ አይነት ክፍተት ይፈጠራል። እመቤቴ ማርያም ልጄን ካሳደግሽልኝ ምስክርነት ለደጅሽ ሰጣለሁ ብዬ ነበር። እኔ የሰማችኝ እናት እናንተንም ትስማ። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጪ ነሽ ብሎ አወደሳት። ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ የእግዚአብሔር ልጆች የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ሁላችንንም ካለንበት በረድኤት ስቦ በፍቅር አቅርቦ በዚህ በታላቁ በቃል ኪዳን ስፍራ በግሸን ደብረ ከርቤ ተሰብስበን በረከቱ እንድንቀበል ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን እናመስግነው። እንኳን ከ2017 ዓመተ ምህረት ወይም ከዘመነ ቅዱስ ማቴዎስ ወደ 2018 ዓመተ ምህረት ወይም ወደ ዘመነ ቅዱስ ማርቆስ በሰላምና በጤና ጠብቆ አሸጋገረን አሸጋገራችሁ። ባካችሁ ስለ ቸርነቱ ስለማይነገረው ስጦታ ሁሉ አምላካችን እግዚአብሔርን እናመስግነው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የቅዱስ መስቀሉ በረከት በሁላችን ላይ ይደርብን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወሀብኮሙ ትምህርተ ለእለ ይፈርሁከ ለሚፈሩ ምልክትን ሰጣሃቸው። የዳዊት መዝሙር 59 ቁጥር 4። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓትና ታሪክ መሰረት በዛሬ ዕለት በየዓመቱ ከምናከብራቸው ዓመታዊ ክብረ በዓላት መካከል ሁለቱን እያከበርን ስለሆነ ነው። በመጀመሪያ የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ክብረ በዓል እያደረግን ነው። የብዙሃን ማርያም በዓል ስለሆነ፣ ሁለተኛ የቅዱስ መስቀሉን በዓል እያከበርን ስለሆነ ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። እስቲ ከኔ ጋር በሉ፣ ለሚፈሩህ በሉ ምልክትን ሰጣሃቸው። የዳዊት መዝሙር 59 ቁጥር 4 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የምንመለከተው አምላካችን እግዚአብሔር የሰጠን ምልክት ምን እንደሆነ
እንመለከታለን። ሁለተኛ አምላካችን እግዚአብሔር ምልክት ከሰጠን ይሄንን ምልክት እንዴት አድርገን ልንይዘው እንደሚገባን እንመለከታለን። የዚህ ርዕስ መሰረታዊ ዓላማ በመጀመሪያ ከአምላካችን ከእግዚአብሔር የተሰጠንን ምልክት ለማያውቁት ማሳወቅ ነው፣ ለሚያውቁት ማስታወስ ነው። ሁለተኛው የዚህ ርዕስ መሰረታዊ ዓላማ እግዚአብሔር ምልክት ከሰጠን የሰጠንን ምልክት ከመልእክቱ ጋር አስተባብረን ይዘን እንድንጓዝ ማሳየት ነው። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ለሚፈሩ ምልክትን ሰጣቸው። አባታችን ክቡር ዳዊት ለአምላካችን ለእግዚአብሔር ክብር በገናውን እየደረደረ መሰንቆውን እየመታ በሚዘምርበት ዘመን ይህንን ቃል ተናግሮታል። ወወሃብኮሙ ትምህርተ ለእለ ይፈርሁከ፣ ለሚፈሩ ምልክትን ሰጣቸው። ከመያምስጡ እምገጸ ቅስት፣ ከቀስት ፊት ያመልጡ ዘንድ። ወይድሃኑ ፍቁራኒከ፣ ወዳጆችህ እንዲድኑ። በመጀመሪያ ከአምላካችን ከእግዚአብሔር የተሰጠን ምልክት ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። ክብር ይግባት። ከአምላካችን ከእግዚአብሔር የተሰጠችን ምልክታችን እርሷ ናት። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ። አስተውሉ ወገኖቼ። ስለዚህ ጌታ ራሱ የሰራዊት ጌታ እግዚአብሔር ምልክት ይሰጣችኋል አለ። ከአምላካችን ከእግዚአብሔር የተሰጠችን ምልክታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ምልክት ያሰኛትም በድንግልና ጸንሳ በድንግልና መውለዷ ነው። ለምን ሴት ትጸንሳለች ልጅም ትወልዳለች ተብሎ ቢነገር ምልክት መሆን አይችልም። ከመጀመሪያይቱ ሴት ከሁላችን እናት ከሔዋን ጀምሮ በዘር በሩካቤ ጸንሶ መውለድ የተለመደ ነውና፣ አሁን ግን ከስነ ፍጥረት ሕግ ውጪ የሆነ ነገር አምላካችን እግዚአብሔር ምልክት አድርጎ ሰጠ። ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ ይህንን ምልክት አድርጎ ሰጠን። አስተውሉ ወገኖቼ። ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ብፁዓን ዘላለማዊት ድንግል ናት። ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ድንግል። ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል። ከመጽነስ በፊት በጸነሰች ጊዜ፣ ከጸነሰች በኋላ ድንግል። ከመውለድ በፊት በወለደች ጊዜ፣ ከወለደችውም በኋላ ዘላለማዊት ድንግል ናት። ለምንድን ነው ቅድስተ ቅዱሳን ድንግል ማርያምን ምልክት አድርጎ የሰጠን ቢሉ ምክንያቱ እንደዚህ ነው። በተለይም በመጀመሪያይቱ ሴት ምክንያት ኃጢአት ወደ ዓለም ስለገባ ነው። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ። ሰይጣን ዲያብሎስ
በእባብ ላይ አድሮ ያሳታት፣ ያታለላት፣ ያሰናከላት የመጀመሪያይቱን ሴት ነው። በሔዋን ምክንያት በኃጢአት ወደቅን፣ በሞት ተዋጥን፣ በመቃብር ተያዝን፣ ወደ ሲኦል እንጋዝ ነበር። ከእግዚአብሔር ተለይተን ለዲያብሎስና ለሰራዊቱ ታልፈን እንሰጥ ነበረ። በሴት ምክንያት እንደሞትን፣ ከእግዚአብሔር እንደተለየን፣ በሴት ምክንያት ሕይወት እንድናገኝ ከእግዚአብሔር ጋር አንድ እንሆን ዘንድ ከአንስት ዓለም ለይቶ መርጦ አክብሮ ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክን አምላካችን እግዚአብሔር ምልክት አድርጎ ሰጠን። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ። እነሆ ምልክት በጊዜው ተፈጸመ። ብዙ አልተርክም። ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ድንግል ዘንድ መጣ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ የታሪክ ተመዝግቧል። የድንግሊቱ ስም ማርያም ነበረ ይላል። ነቢዩ ኢሳይያስ የድንግሊቱን ስም አልነገረንም። ቅዱስ ገብርኤል እነሆ እመቤታችን ሲያበስራት ግን ወንጌላዊ ቅዱስ ሉቃስ የድንግሊቱ ስም ማርያም ነበረ ብሎ ነግሮናል። ለቅድስተ ቅዱሳን ለድንግል ማርያም ቅዱስ ገብርኤል አበሰራት። ያ በነቢዩ በኢሳይያስ የተነገረው ቃል እንዲፈጸም ቅድስተ ቅዱሳን ድንግል ማርያም በእግዚአብሔር ፈቃድ በሊቀ መላእክት በቅዱስ ገብርኤል ብስራት ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ አካላዊ ቃል እግዚአብሔር ወልድን ጸነሰችው። ከጸነሰችው በኋላ አረጋዊው ቅዱስ ዮሴፍ ወደ ቆጠራው ስፍራ ይዞ ለመሄድ ፈራ፣ ተጨነቀ። መጽነሷን ያውቃል። ከማን እንደጸነሰች አያውቅም። ማን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። በሌሊት ሲጨነቅ ሊቀ መላእክት ቅዱስ ገብርኤል በሕልም ተገልጦ እንዲህ አለው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ተመዝግቧል። ልጅም ትወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እርሱ አለ የማኅፀኗን ፍሬ አምላካችን ኢየሱስ ክርስቶስን ነው። ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። ኢየሱስ ብሎ ንባቡን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዙ ማለት ነው። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ይህ የሆነው አለው አትጨነቅ፣ አትፍራ፣ በነቢይ ከጌታ ዘንድ የተነገረው ቃል እንዲፈጸም ነው አለ። ምን የሚለው ቃል? እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው። አማኑኤል ማለትም ትርጓሜው እግዚአብሔር ከኛ ጋራ ማለት ነው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። በመጀመሪያይቱ ሴት ምክንያት እኛ ከእግዚአብሔር ተለየን፣ እግዚአብሔር ከኛ ተለየ። በዳግማዊት ሔዋን በቅድስተ ቅዱሳን በድንግል ማርያም ምክንያት እግዚአብሔር ከኛ ጋር ሆነ፣ እኛም ከእግዚአብሔር ጋር ሆነን። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ሊቀ መላእክት ቅዱስ ገብርኤል ካበሰራት ክፍል ጥቂት ነገር እናንሳ። ተፈስሒ ፍስሒት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ አላት። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እግዚአብሔር አካላዊ ቃል እግዚአብሔር ወልድ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ይሆናልና በትንቢተ ነቢያት በተልእኮ መላእክት ደስ ያለሽ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ አላት። መዋዘ ፍስሐ ናት፣ የደስታ መፍሰሻ ናት። ክብር ይግባት። ይሄን አለ ቅዱስ ገብርኤል። እግዚአብሔር ምስሌኪ እግዚአብሔር ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አይደለም። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ባንቺ ባህሪ ካንቺ ተወልዶ ይገለጥ ዘንድ አለውና ማለቱ ነው። ይህንን ያነሳው ወቡረክት አንቲ እምአንስት አንቺ ከሴቶች ተለይተሽ የተባረክሽ ነሽ።
መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጪ ነሽ ብሎ አወደሳት፣ አመሰገናት። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ዓለም በሷ ምክንያት ዳነ። በእንተ ሔዋን ተአጽወ ሆይተ ገነት ወበንተ ማርያም ድንግል ተርህወ ለነ ዳግመ እንዳለ አባታችን ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ምልክታችን የድህነት ምልክት፣ የስርየት ምልክት፣ የነጻነት ምልክት በቅድስተ ቅዱሳን በድንግል ማርያም በኩል ዓለም ዳነ። በሷ ምክንያት ከእግዚአብሔር ጋር አንድ ይሆን ነው። የኃጢአታችንን ስርየት ያገኘ ነው። ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ከባርነት ቤት ነፃ የወጣ ነው። የተገፈፍነውን ጸጋ መልሰን የነበስነው፣ የተነጠቅነውን ልጅነት መልሰን ያገኘ ነው በቅድስተ ቅዱሳን በድንግል ማርያም በወላዲት አምላክ ምክንያት ነው። በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ እየተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳ የሰጠች ለዘላለም በድንግልና የምትኖር አዝላ የተሰደደች በማስተማራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት። የእናት ልመና ፊት አያስመልስ ነው፣ አንገት አያስቀልስ ነው። ሲሆን በውድ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። አቁራሪተ መዓት መዓትን የምታርቅ ምራገ ጸሎት ጸሎትን የምታሳርቅ ሳሊተ ምሕረት ከልጇ ከወዳጇ ምሕረትን ለምና የምታሰጥ አፍጣኒተ ረድኤት ፈጥና የምትደርስ የምትራዳ መዝገበ በረከት መዝገቡ ለቃል እመብርሃን እመብዙሃን ማሂደረ መለኮት ቤዛዊት ዓለም ርሪተ ሕሊና አፍቅሮተ ሰብ ልማዳ እመቤታችን ምልክታችን። እስቲ በሉ ባካችሁ የዲያብሎስን ሥራ በሉ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ አለ። ዲያብሎስ በእባብ ላይ አድሮ ሁላችንንም የጣለው በመጀመሪያይቱ ሴት በሁላችን እናት በሔዋን ምክንያት ነው። በሴት ምክንያት የሞተውን ዓለም ሊያድን አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በጠባብ ደረት በአጭር ቁመት ተወስኖ ተገለጠ። ከእርሷ ተወልዶ ዓለሙን አዳነ። የዲያብሎስ ሥራ የፈረሰው አካላዊ ቃል እግዚአብሔር ወልድ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ስለተገለጠ ነው። ስለዚህ ዲያብሎስና የዲያብሎስ ማደሪያዎች መቼም ቢሆን እመቤታችንን አይወዷትም፣ አያከብሯትም፣ አያመሰግኗትም፣ አያወድሷትም። እኛ ግን እንዲህ እንዳለች እናመሰግናታለን። አዎ እንዲህ ብላለች ራሷ እመቤታችን እምይእዜሰ ያስተበጽሑኒ ኩሉ ትውልድን ያለችው። እስቲ በሉ ከዛሬ ጀምሮ በሉ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 በሊቀ መላእክት በቅዱስ ገብርኤል አንደበት ከተመሰገነች በኋላ መንፈስ ቅዱስ ባደረባት በቅድስት ኤልሳቤጥ አንደበት ከተመሰገነች በኋላ መንፈስ ቅዱስ ያደረበት የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ ድምጿን ሰምቶ በደስታ ከሰገደ ከዘለለ በኋላ እመቤታችን እንዲህ ብላ ተናገረች። ትውልደ ሴም ትውልደ ካም ትውልደ ያፌት ሁሉ ያመሰግኑኛል፣ ያወድሱኛል፣ ያከብሩኛል።
አለች። እንደ አባታችን እንደ አባ ሕርያቆስ በቅዳሴ ማርያም፣ እንደ አባታችን እንደ ቅዱስ ኤፍሬም በውዳሴ ማርያም፣ እንደ አባ ጊዮርጊስ ዘጋስጫ በሳይታት፣ እንደ አባ ጽጌ ድንግል በማህሌት፣ እንደ ፈልፈለ ማህሌት፣ እንደ ጥዑመ ልሳን፣ እንደ ባሕረ ጥበባት፣ እንደ ማህሌታይ፣ እንደ ኢትዮጵያው እንደ ቅዱስ ያሬድ በዝማሬ በምንችለው ቋንቋ ሁሉ እመቤታችንን እናመሰግናታለን፣ እናወድሳታለን፣ እናከብራታለን። ኦ ማርያም በእንተዝ ናፍቅረኪ ወናበየኪ ስመ ወለድኪ ለነ መበላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንዳላት አባታችን አባ ሕርያቆስ በቅዳሴ ማርያም። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና ነው ያላት። ስለዚህ እናመሰግናታለን፣ እናወድሳታለን። ለሚፈሩ ምልክትን ሰጣቸው። አንተን ለሚፈሩ፣ አንተን ለሚያመልኩ፣ አንተን ለሚወዱ ምልክት አድርገህ ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። ሰጠን ማለት ነው። ለምን? ከቀስት ፊት ያመልጡ ዘንድ ዲያብሎስና ሰራዊቱ ከወረወሩብን የኃጢአት ቀስት፣ የሞት ቀስት ፍላጻ እናመልጥ ዘንድ ወዳጆች እንዲድኑ በእርሷ ምክንያት ወዳጆቹኛ እንድንድን የመጀመሪያዋ ምልክታችን እርሷ ናት። አናፍርባትም። እፍረታችን በእርሷ ምክንያት ስለራቀ ምልክታችንን ሁልጊዜ እንይዛለን። የመጀመሪያው ይሄ ነው። ሁለተኛውን እናንሳ። ሁለተኛው ምልክት የተሰጠን መስቀል ነው። ለሚፈሩ ምልክትን ሰጣቸው። አስተውሉ ወገኖች። ሁለተኛው ከአምላካችን ከእግዚአብሔር የተሰጠን ምልክት ቅዱስ መስቀል ነው። መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ አለ አምላካችን እግዚአብሔር በዘፍጥረት ምዕራፍ 2 ቁጥር 17 ላይ። የመጀመሪያው ሰው የሁላችን አባት አዳም ይሄን ትእዛዝ ከእግዚአብሔር ተቀበለ። 7 ዓመት ከ1 ወር ከ17 ቀን አዳምና ሔዋን ይሄን ትእዛዝ ጠብቀው በገነት ኖሩ። ከዚያ በኋላ የእግዚአብሔርን ሕግ ተላለፉ፣ እምነታቸውን አጎደሉ፣ አምላካቸውን በደሉ፣ የበለስን ፍሬ ቀጥፈው በሉ። ኃጢአት በምኞት መጣ። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል የያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ። ወገኖቼ ኃጢአት በምኞት ነው ወደ ዓለም የመጣው። ምኞት ኃጢአትን ወለደ፣ ኃጢአት ደግሞ ሞትን ወለደ። የዕፀ በለስን ፍሬ በልተን በኃጢአት ወደቅን፣ በሞት ተጣልን፣ ለዲያብሎስና ለሰራዊቱ ታልፈን ተሰጠን። በዕፅ ምክንያት እንደሞታችሁ ከእግዚአብሔር ከኔ እንደተለያችሁ አለ አምላካችን እግዚአብሔር። በዕፅ ምክንያት በዕፀ መስቀል ምክንያት ዳኑ ሲል ዕፀ መስቀልን ምልክት አድርጎ ሰጠን። ሁላችን እንደምናቀው በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ሁላችንን ሳበን፣ ሁላችንን አቀረበን። ወአነኒ እምከመ ተለአልኩ እምድር እስህብ ኩሎ ሀቤነ ያለው። እኔም አለ ከምድር ከፍ ከፍ ብዬ የተሰቀልኩ እንደሆነ ከምድር ከፍ ከፍ ብዬ ከሰማይ ዝቅ ዝቅ ብዬ በቀራንዮ ኮረብታ በዕፀ መስቀል ላይ የተሰቀልኩ እንደሆነ ሁሉን በግብርም በክብርም ወደኔ አቀርባለሁ፣ ወደኔ እስባለሁ፣ እሰበስባለሁ አለ። ይቀጥልና እንደዚህ ይላል፣ በምን አይነት ሞት ይሞት ዘንድ እንዳለው
ሲያመለክታቸው ይህን ተናገረ ይላል የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ተመልከቱ። በዓይነ ሕሊናችን እንሂድ ወደ ኢየሩሳሌም፣ ወደ ቀራንዮ እንውጣ። አምላካችን ኢየሱስ ክርስቶስ የተሰቀለው ከምድር ከፍ ከፍ ብሎ ከሰማይ ዝቅ ዝቅ ብሎ ነው። እንዲህ ነው የተሰቀለው። እንዲህ ነው ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ የቀረበው። ስለዚህ በመስቀሉ አቀረበን፣ በመስቀሉ አከበረን። በመስቀሉ ሳለ መርገምን ሻረ አለ ታላቁ አባት ቅዱስ አትናቴዎስ። መርገም የተሻረው በመስቀሉ ነው። በእውነት የትንሣኤ መንገድ የተከፈተው፣ የሲኦል መሠረት የተናወጸው፣ አዳምና እኛ ልጆቹ ክብር ያገኘንበት፣ ዲያብሎስና ሰራዊቱ ያፈሩበት፣ የአመፃ መዝገብ የተገለበጠበት፣ የሞት መውጊያ የተሰበረበት፣ ነፍሳት ከሲኦል ከባርነት ቤት ነፃ የወጣንበት ነው። መስቀል የድላችን አርማ ነው። መስቀል የነፃነታችን ምልክት ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል መጽናኛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክቱታል፣ እኛ ግን እናምነዋለን። ያመንበትም እኛ በመስቀሉ እንድናለን፣ ድነንማል እያልን ሁልጊዜ እናደርሳለን። በጸሎት የተሰጠን ምልክት ቅዱስ መስቀሉ ነው። ጠላት አይወደውም። ለምን? ጠላት ዲያብሎስ ድል የተደረገበት መንፈሳዊ መሳሪያ ስለሆነ። ግበር ምስሌነ ትእምርቶ ለሰናይ ይላል። እስቲ ከኔ ጋር ብሉ ባካችሁ። ምልክትን በሉ ለመልካም ከእኛ ጋራ አድርግ። እንደገና እንድትሉ ትፈልጋለሁ። ምልክትን በሉ ለመልካም ከእኛ ጋራ አድርግ። ይርአዩ ጸላእትነ ወይታፈሩ ይላል። የሚጠሉን ጠላቶቻችን ይዩ ይፈሩም ይላል። ያፍራሉም ሲል ነው መዝሙር 85 ቁጥር 17 ላይ መልካም ምልክትን፣ መልካም ምልክት ቅዱስ መስቀልን፣ መልካም ምልክት ቅድስተ ቅዱሳን ድንግል ማርያምን ከኛ ጋር አድርጊ። ጠላቶቻችን ዲያብሎስና ሰራዊቱ የሚጠሉን ይፈሩ። የዲያብሎስ ማደሪያዎች ኢአማንያን፣ አረማውያን፣ ከሃዲያን ይፈሩ። መናፍቃን፣ ተጠራጣሪዎች ይፈሩ። እኛ ግን በምልክታችን በቅድስተ ቅዱሳን በድንግል ማርያም ከብረናል። በምልክታችን በቅዱስ መስቀሉ ምክንያት ድነናል። ስለዚህ ድነታችን ምክንያት ምልክቱ ቅዱስ መስቀል ነው። እግዚአብሔርን ለምናመልክ፣ እግዚአብሔርን ለምንወድ፣ እግዚአብሔርን ለምንፈራ ከአምላካችን ከእግዚአብሔር የተሰጠን ማለት ነው። ይሄንን ምልክት እንዴት አድርገን ይዘን እንጓዝ የሚለውን አንስተን እንጠቀልለዋለን። ለምን ታሪክ ብቻ ተርከን እንዳንተው ማለት ነው። ምልክቱን እንዴት አድርገን መያዝ እንዳለብን ተመልክተን ትምህርታችንን እንጠቀልለዋለን። እናስተውሉ፣ ይደርሳል። ተመካከረን ነው፣ ጊዜ አለ፣ እንደርስበታለን። አይዟችሁ። አንዳንድ ጊዜ እንደዚህ አይነት ክፍተት ይፈጠራል። ስንነጋገር ስላልሰሙ ነው። ተነጋግረናል። እሺ እንቀጥላለን። ወደ መጨረሻው እየሄድኩን። ስለዚህ ምልክቱን ከመልእክት ጋር ነው መያዝ ያለብን። መስቀል ምልክቱ ብቻ ሳይሆን መልእክት አለው። መስቀል ትሕትና ነው። ራስን ዝቅ ማድረግ ነው። ራስን ማዋረድ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ያደረገው ምልክት መስቀል ትሕትናን ያስተማረው ከጽንሰት አንስቶ እስከ ስቅለት ባደረገው ጉዞ። ስለዚህ ክርስቲያኖች በመስቀል የምናምን፣ መስቀል የምንወድ፣ መስቀል የምናከብር ክርስቲያኖች ትሑታን መሆን አለብን። በተሰበረ ልብ፣ በተዋረደ መንፈስ ራሳችንን ዝቅ አድርገን መጓዝ አለብን።
ባለን በሚጠፋ ብር፣ በሚፈነግል ወንበር፣ በሚሻር ዕውቀት፣ በሚረግፍ ውበት፣ በሚደክም ጉልበት ልንመካ ልንታበይ አይገባም። መጀመሪያ የመስቀሉ መልእክት ትሕትና ነው። ሁለተኛ የመስቀሉ መልእክት ይቅር ባይነት ነው። በመስቀሉ ያስተማረን ይቅርታን ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያሉት። ሰቅለው ለገደሉት ምሕረት አደረገ፣ ይቅርታ አደረገ በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ። ስለዚህ እኛም የይቅርታ ሰዎች እንሁን። ቂም አርግዘን ለበቀል እየተጣደፍን ምቹ ጊዜ እየፈለግን በመስቀል እናምናለን፣ መስቀል እንወዳለን ብንል ትርጉም አልገባን ነው። ሶስተኛው የመስቀሉ መልእክት ትዕግስት ነው። በመከራ መታገስ ነው። በፈተና መጽናት ነው። ክርስትና የመከራ ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው፣ ጉዞ የተራራ ነው። ያለ ፈተና ዋጋ ያለ መከራም ክብር የለም። የተጠራችሁለት ለዚህ ነውና ይላል። ክርስቶስ ደግሞ ፍለጋውን እንድትከተሉ አሰረ ፍኖቱ እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ክርስትና የመስቀል ጉዞ ነው። ስለዚህ በመከራ መታገስ፣ በፈተና መጽናት ይገባል። አዎ ፈተናውን አልፋችሁ ራሱ መስቀል መከራ ነው። መስቀል ነበር የሚወራው ሰሞኑን። በዓሉም መስቀል ነው፣ የሚሰማው መስቀል ነው፣ የሚታየው መስቀል ነው። ያንን ሁሉ መስቀል አልፋችሁ እዚህ በመስቀለኛው ስፍራ የመስቀሉን በረከት ለማግኘት በነፍሳችሁ ተወራርዳችሁ ተገኝታችኋልና እባካችሁ እስቲ እግዚአብሔርን ሁላችን እናመስግን። አይዟችሁ፣ መስቀል አልፋችሁ ነው የመጣችሁት። መስቀል እያያችሁ ነው የመጣችሁት። ብዙ መከራ አለ እኮ። ረሃቡ፣ ጥሙ፣ እንቅልፍ ማጣቱ፣ ውጣ ውረዱ፣ ፈተናው፣ መሰናክሉ መስቀል ነው። እሱን አልፋችሁ መጣችኋል። መስቀል ላይ ነው ያላችሁት። መስቀል ትዕግስት ነው። እስከ መጨረሻ አቅታ መታገስ እግዚአብሔር ለሁላችን ይስጠን። ሌላው መስቀል ለኃጢአት መሞት ነው፣ ለጽድቅ መኖር ነው። እሱ ደግሞ ይላል ለኃጢአት ሞተን ለጽድቅ እንድንኖር ኃጢአታችንን በዕፀ መስቀል ላይ ተሸከመው ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ መስቀል ማለት ለኃጢአት መሞት፣ እንደ በድን መሆን ለኃጢአት፣ ለጽድቅ ሕያው ሆኖ መኖር፣ በጎ ለማሰብ፣ በጎ ለመናገር፣ በጎ ለመስራት ሕያው ሆኖ መኖር ነው። መስቀል ማለት እሱ ነው። የመጨረሻው መስቀል ማለት ፍቅር ነው። ራስን ስለሌላው አሳልፎ መስጠት ነው። ይሄ እንድትሉ ፈልጋለሁ እኔ። እርሱ በሉ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እዚህ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ተመዝግቧል። እርሱ ስለኛ ነፍሱን ለመስቀል ሞት አሳልፎ ሰጥቷልና ፍቅርን በዚህ አውቀናል። የመጨረሻ ስጦታ፣ መተኪያና መለኪያ የሌለው ስጦታ፣ ውድ ስጦታ ራሱን አሳልፎ ሰጠ ለመስቀል ሞት። ስጋውን ቆርሶ ሰጠን፣ ደሙን አፍስሶ ሰጠን። እኛም ደግሞ ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል። መስቀል ታልፎ መሰጠት ነው እንጂ አሳልፎ መስጠት አይደለም። ዛሬ ወንድም ወንድሙን ኢትዮጵያውያን አሳልፎ እየሰጠ ነው። ለሚጠፋ ብር ተብሎ፣ ለሚፈነግል ወንበር ተብሎ፣ ለምድራዊ ክብር ተብሎ፣ ለጊዜያዊ ጥቅም ተብሎ ወገኖቻችን ታልፈው እየተሰጡ ነው። የመስቀል ዓላማ ግን ለሌላው ራስን አሳልፎ መስጠት ነው እንጂ ራስን እነሆ አሳልፎ በመስጠት ፋንታ ሰውን ለመከራ አሳልፎ መስጠት አይደለም። ስለዚህ ይሄንን እንድናደርግ እግዚአብሔር ይርዳን። በቃችሁ ይበለን። አንድ የመጨረሻ ኃይለ ቃል እንመልከትና ይበቃናል። በደንብ እንድትሉ ትፈልጋለሁ። እስቲ በሉ የማታስተውሉ በሉ። የገላትያ ሰዎች ወይ ለኛ እንቀይረው የኢትዮጵያ ሰዎች ወይ በሉ። እኛ ነው የሚመለከተው ዛሬ። የማታስተውሉ የኢትዮጵያ ሰዎች ወይ በዓይናችሁ ፊት ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? በመንፈስ ጀምራችሁ በስጋ
ትፈጽማላችሁን? እዚህ ገላትያ ምዕራፍ 3 ቁጥር 1 ላይ ተመዝግቦ በመስቀል እናማትባለን። መስቀል ልብሳችን ላይ ጠልፈን እንሄዳለን። ያማሩ ውድ ዋጋ ያወጣባቸው መስቀሎች አሉን በእጃችን በአንገታችን አለ። ታዲያ ለጽድቅ እንዳንታዘዝ አዚም ያደረገብን ማን ነው? ማን ነው አዚም ያደረገብን? በትህትና ጀመርን፣ በትዕቢት እንጨርሳለን። በእውነት ጀመርን፣ በሐሰት እንጨርሳለን። በፍቅር ጀመርን፣ በመቃቃር እንጨርሳለን። በይቅርታ ጀመርን፣ በቂም በበቀል እንጨርሳለን። በመስማማት ጀመርን። ምልክቱን ብቻ ከያዝን ግን ጠላት ዲያብሎስ እንዳሁን ይጫወትብናል። አምላካችን እግዚአብሔር ምልክቱን ከመልእክቱ ጋር አስተባብረን ይዘን እንድንጓዝ ሁላችንንም ይርዳን። በቃችሁ ይበለን። ይህን የመከራ ዘመን ያሳጥርልን። የቆረጥነውን ተስፋችንን ይቀጥልልን። እኛ ኢትዮጵያውያን የተለየ ጸጋና ክብር አለን። አምላካችን እግዚአብሔር የመስቀል ቅርጽ አድርጎ በፈጠረበት ተራራ በግሸን ደብረ ከርቤን ያለ ነው። በመስቀል ላይ ነው ያለ ነው። ደግሞ በመስቀል ቅርጽ በታነጸው በቅዱስ እግዚአብሔር አብ ቤተክርስቲያን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀሉ የድላችን አርማ የነጻነታችን ምልክት በክብር አለ። እየተባረክን ነው። ከዚህ በረከት አይለየን። በእውነት ለሚፈሩ ምልክትን ሰጣቸው ነው ለምናመልከው ለምንወደው ለኛ ለልጆቹ አምላካችን እግዚአብሔር ከጠላት ከዲያብሎስና ከሰራዊቱ እንድንድን ምልክት አድርጎ እመቤታችንን ምልክት አድርጎ ቅዱስ መስቀሉን ሰጥቶናልና ሁለቱንም ምልክቶች በክብር ይዘን እንድንጓዝ ሁላችንን ይርዳን። ሰው መቼስ የሚታወቀው በሚጠራበት ስም ብቻ ሳይሆን በመታወቂያው ባለው ፎቶ ነው። ስሙ ብቻ ሰውየውን ማንነቱን አይገልጥም። ስሙ ከፎቶ ጋር ሲረጋገጥ ነው፣ ሲታይ ነው። ስለዚህ የቅድስተ ቅዱሳን የድንግል ማርያምን ስሟን ብቻ አይደለም ደግሞ ቅዱስ የሆነውን ስዕሏን ምስለ ፍቅር ወልዳ ከተወዳጅ ልጇ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር ያለውን ይዘን አክብረን እንኖራለን። ክብር ይግባት ድንግል ማርያም ወላዲተ አምላክ። መስቀል ስሙን ብቻ አይደለም ምልክቱን ይዘን ጠላትን ድል እናደርግበታለን። የሁላችንንም መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይሄ የምታዩት የምስክር ወረቀት ከብፁዕ አባታችን አቡነ አትናቴዎስ ለተከዜ ሐዋርያ ክርስቶስ አንድነት ገዳም የተሰጠ የምስክር ወረቀት ነው። ይሄ ገዳሙ የሚፈልገው ታሪክ ስለሆነ ብፁዕ አባታችን የፈረሙበት በጣም ታሪካዊ ሰርተፍኬት ነው። ከገዳሙ ወስደው እንዳስቀምጡ ተደርጎ ነው። ይሄንን ብፁዕ አባታችን ለሊቀ ባህታውያን ኪዳነ ማርያም ያስረክቡልናል። ወደ አባታችን ወስደናል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሶስት ዓመት ከ6 ወር ሆኖታልና በሕክምና ምክንያት አያድግም ተብሎ ከቀኑ በፊት ነው የተወለደውና ሲወለድ ኪሎም 1.5 ነውና ሕክምናው እንዳስረዳው ከሆነ አያድግም ተብሎ ወይ አንቺ ወይ ልጁ ትሞታላችሁ ነበር የተባለው። ግን እንደ እግዚአብሔር ፍቃዱ ነው አሁን 3 ዓመት ከ6 ወር አድጎልኛልና እመቤቴ ማርያም ልጄን ካሳደግሽልኝ ምስክርነት ለደጅሽ እሰጣለሁ ብዬ ነበር። እኔ የሰማችኝ እናት እናንተንም ትስማ። አሜን። ሐኪም አያድግም ያለሽ ልጅ ያለኝ ልጄ አድጎልኛል። 3 ዓመት ከ6 ወር ሆኖታል። አሁን ይኸው በደጇ በእመቤቴ ደጅ አምጥቻለሁ። ስለተስዬ ነበረ ለእመቤቴ ነው ያለችው። እልል ብላችሁ ማለት ነው። ነገም እመቤታችን ታሸንፋችኋለች።
ሆን ብሎ መብራት መቆራረጥ ለቤተ ክርስቲያን ዋስትና አይሰጥም። ነገም ቤተ ክርስቲያናችን ታሸንፋለች፣ አሁንም ታሸንፋለች። ተሸፋፍኖ ስለዚህ ቤተ ክርስቲያን የምትፈራ መስሏችሁ ከሆነ ተሳስታችኋል። ቤተ ክርስቲያን ኃይል አላት። ቤተ ክርስቲያን ጉልበት አላት። ነገም ታሸንፋለች፣ ወደፊትም ታሸንፋለች። ስለዚህ ወንድሞቻችን መንገዳችሁ የሰላም መንገድ ያድርግላችሁ። ምንም ነገር አትሸበሩ፣ ከጎናችሁ አለን። ሌሎቹ ቢፈሩ ቢርበተበቱ ሊርበተበት ስለማልችል በቀጥታ መንገዱ እንደማሳልፋችሁ ላረጋግጥላችሁ ፈልጋለሁ። ሰዓቱ ስላለቀ ብዙ የምናገራቸው ነገር ስላሉ ለወደፊቱ በአዲስ አበባ በተለያዩ ሚዲያዎች ላይ እንድትከታተሉ ስለ ግሸን ልገልጽላችሁ ፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ታችን ጽዋኑ አሜን። እናንተን ለመንግስተ ሰማያት ተበቃን እንሆን ዘንድ ዚኦ ማረነ ዚኦ ማረና ክርስቶስ 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 ከማሁ በእንተ እግዝእትነ ማርያም ማረነ ክርስቶስ ኦ ተወካፊ ንስሐ ስረ ኃጢአቲ ኃጢአተ ቅዱስ ከበሰሳት በለውቀ በድፍረት በለበሳ